ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች ባለፈው ሳምንት እንግዲህ ኬሚስትሪ ከቻፕተር 1 ዛሬ ደግሞ ቻፕተር 2 50 ጥያቄ እንሰራለን ኬሚካል ቦንዲንግ እና ስትራክቸር የሚለው እንግዲህ ይሄ ቪዲዮ በቀጥታ የዘጠነኛ ክላስን ብቻ ሳይሆን ለሪሜዲያል ተማሪዎችም በቀጥታ ይመለከታቸዋል ምክንያቱም ሪሜዲያል ተማሪና የዘጠነኛ ክፍል ቻፕተር 2 እና ቻፕተር 1 በቀጥታ ተመሳሳይ ስለሆነ ምን አይነት ጥያቄዎች ከዛ ውስጥ ካፕል ያደርጉ ይችላሉ በሚል ለሁለቱም የወጣ ነው ሶ የሪሜዲያል ተማሪዎችም ይሄን ቪዲዮ ካገኛችሁ ተጠቀሙት የዘጠነኛ ክፍል ተማሪዎች ደግሞ የበለጠ እናንተው ነው ማለት ነው ስለዚህ እንግዲህ ኬሚካል ቦንዲንግ እና ስትራክቸር ከሚለው 50 ጥያቄ የወጡት based on ኮንተንቶቹን እዛ ውስጥ ያሉትን ሳብ ቶፒኮች ባካተተ መልኩ ነው ማለት ነውና ለይን ጥያቄዎች ስንሰራ በአንድም በሌላም ቶፒኩን አንደርስታንድ ወይም ደግሞ ከቨር እናደርጋለን ማለት ነው ስለዚህ ምን ነው እንደ ጥያቄ what type of bond is formed between an electron that are shared between two atoms የሚለው እንግዲህ ቦንድ ስንሰራ የተለያዩ ሜካኒዝሞች አሉ ከነኛ ሜካኒዝሞች ውስጥ አንዱ ሼሪንግ ኦፍ ኤሌክትሮን ነው ማዋጣት ማለት ነው አንተ ማዋጣ እኔም ላዋጣ ቦንድ እንስራ ከሆነ ሁሉ ጊዜም ኮቨለንት ቦንድ ነው የምንለው ነገር ግን አንተ ስጠኝና እኔ ልቀበል አይነት ከሆነ ይሄ ማለት ካለው ወደ ሌላው ትራንስፈር ምናረክ ከሆነ ግን አዮኒክ ቦንድ ነው የምንለው ማለት ስለዚህ እዚህ ጋር ግን ሼሪንግ ስለሆነ ያለው ባይ ሼሪንግ ኦፍ አን ኤሌክትሮን ከሆነ ሁሉ ጊዜ ኮቨለንት ቦንድ ነው የምንለው ማለት ሁለተኛው which of the following compound contain ionic bond ይላል እንግዲህ ionic bond እንዳልኩት አንዱ ለአንዱ ትራንስፈር ሲያደርግ ነው ስለዚህ ትራንስፈር ኦፍ አን ኤሌክትሮን ካለ ነው ማለት ነው ቦንዱ የሚፈጠረው ባጭሩ ቢትዊን ሜታል እና ነን ሜታል ከሆነ ቦንዱ የተሰራው አዮኒክ ቦንድ እንላለን ለምሳሌ ውሃን ብትወስዱት ኦክሲጅን እና ሃይድሮጅን ላይ ነው የተሰራው ስለዚህ ኦክሲጅንም ሃይድሮጅንም ነን ሜታሎች ናቸው ይሄ ኮቨለንት ቦንድ ነው ሶዲየም ክሎራይድ ይሄ ደግሞ ቤት የምንጠቀመው ጫው የምንለው ሶዲየም ክሎራይድ የምትወስዱ ግን ሶዲየም ሜታል ነው ክሎሪን ደግሞ ነን ሜታል ነው ሜታል እና ነን ሜታል አብረው ስለመጡ አዮኒክ ቦንድ በቀጥታ ይፈጥራሉ ማለት ነው CH3 ካርበን እና ሃይድሮጅን ነው አይሆንም ካርበን ዳይኦክሳይድም አይሆንም ስለዚህ ኦብቪየስሊ ሶዲየም ክሎራይድ ያልነው በምክንያት ነው ማለት ሌላው ኮቨለንት ቦንድ አር ታይፒካሊ ፎርምድ ቢትዊን ይላል ብዙ ጊዜ ኮቨለንት ቦንድ የሚፈጠረው የት ነው ሜታሎች ነን ሜታል ሜታሎይድ ኖብል ጋስ ይላል ኖብል ጋሶች ቦንድ አይፈጥሩም ምክንያቱም ስታብል ስለሆኑ ሪአክቲቭ አይደሉም ስለዚህ ኮቨለንት ቦንድ ብዙ ጊዜ የሚፈጠረው ቢትዊን ነን ሜታል ነው ማለት ስለዚህ ነን ሜታሎች ኮቨለንት ቦንድ የመፍጠር አቅም አላቸው ማለት ነው ከዛ what is octet rule ይላል octet rule ምንድነው octet rule an atom want to have a full outer electron shell ይላል atom can only bind in a pair ይላል atom can only lose or gain electron ይላል atom can have multiple oxidation state ይላል አይሆንም octet rule ማለት አተሞች outer ሼላቸው full electron ሲኖሩ ነው ስለዚህ b what call a ላይ ያለው ትክክለኛ መልስ ነው ማለት ነው octet rule ምንለው አተሞች ፉል አውተር ኤሌክትሮን ሼል ሲኖራቸው ማለት ነው ሌላው what type of bond occurs in metal ይላል ሜታል ውስጥ የሚፈጠረው ቦንድ ምን ይባላል ነው አዮኒክ ቦንድ ኮቨለንት ቦንድ ሜታሊክ ቦንድ ፖላር ቦንድ ይላል ያው ሜታሊክ ቦንድ ነው ከስሙም እንደምትረዱት ሜታሎች ስር ውስጥ የሚፈጠረው ቦንድ ሜታሊክ ቦንድ እንደምንለው ልታውቁ ያስፈልጋል ሌላው in which of the following molecule is the bond character predominantly ionic ይላል አሁን አዮኒክ ቦንድ ያለው የትኛው ነው ቀደም ላይ ሰርተናል ሁለተኛ ጥያቄ ላይ ሶ ሃይድሮጅን ክሎራይድ ይላል ሊቲየም ፍሎራይድ ይላል ናይትሮጅን ይላል ካርቦን ሞኖክሳይድ ይላል ስለዚህ አዮኒክ ቦንድ የሚፈጠረው ቀደም ብለናል ሜታል እና ነን ሜታል ስለሆነ ሊቲየም ሜታል ነው ፍሎራይድ ደግሞ ነን ሜታል ነው ስለዚህ በጋራ የሚፈጠረው ቦንድ it is አዮኒክ ቦንድ እንለዋለን ማለት ነው ሌላው what will be the bond angle between methane ይላል እንግዲህ ሚቴን እንደምታውቁት ቴትራሄድራል ካርበን ሃይድሮጂን ስለዚህ ብዙ ጊዜ ቴትራሄድራል ኮምፓውንዶች የቦንድ አንግላቸው 109.5 ነው የሚሆነው yes ቴትራሄድራል ከሆነ ልክ እንደዚህ በአራት ካርበን ከተከበበ 109 ነው ቦንድ አንግሉ የሚሆነው ስለዚህ 109.5 የሚለው the bond angle for methane ነው ማለት ነው the bond angle for methane ሌላው what is the shape of the carbon dioxide ይላል carbon dioxide ሼፑ ምን ይመስላል ሊኒየር ነው ቴትራሄድራል ነው ቤንት ነው ታይራጎናል ፒራሚዳል ወይም ደግሞ ትሪጎናል ፕላነር ነው ስለዚህ ሼፑን ለማወቅ እንግዲህ ሊዩስ ስትራክቸሩን ድሮ ማድረግ ያስፈልጋል ያው እንደምታውቁት ካርበን ሴንትራል ላይ ነው የምናስቀምጠው ከዛ ኦክሲጅን እንደዚህ እናደርጋለን ኦክሲጅን ከካርበን ጋር ደብል ቦንድ ይሰራል ሶ እንደምታውቁት እዚህ ጋር አራት ሎን ፔሮች አሉ
እዚህ ጋር እንዳሉት ኦክሲጅን ላይ 4 ሎን ፔር አለ። ስለዚህ ይሄ በአጠቃላይ ሊኒየር ነው 180 ዲግሪ ስለሆነ ሊኒየር የሚለው ትክክለኛ መልስ ነው ማለት ነው። ሶ ካርበን ዳይኦክሳይድ ሊኒየር ጂኦሜትሪ ነው ያለው ማለት ነው። ሌላው ዘጠነኛ which type of bond is found in water ነው የሚለው ውሃ ውስጥ ያለው ቦንድ ምን ይባላል? አዮኒክ ቦንድ፣ ናን ፖላር ኮቨለንት ቦንድ፣ ፖላር ኮቨለንት ቦንድ፣ ሜታሊክ ቦንድ ይላል። ውሃ እንግዲህ ያው እንደምታውቁት ኦክሲጅን መሃል ላይ ሆነና ሃይድሮጅን እዚህ ጋር አለ። ሌላ አሁንም ሃይድሮጅን እዚህ ጋር አለ። ሉዊስ ስትራክቸርን ተስሉት ማለት ነው። ሶ እዚህ ጋር 2 ሎን ፔር አለ፣ እዚህ ጋር 2 ሎን ፔር አለ። እዚህ መካከል አንግል ይፈጠራል። ሶ ኤሌክትሮን ዴንሲቲ ኦክሲጅን ላይ ስትመጡ ፓርሻሊ ኔጌቲቭ ነው። ሃይድሮጅን ላይ ስትመጡ ደግሞ ፓርሻሊ ፖዚቲቭ የቻርጅ ዲፈረንስ አለ ማለት። ቻርጅ ዲፈረንስ ካለ ያ ቦንድ ምንድነው የምንለው ያልነው? ፖላር ኮቨለንት ቦንድ ነው የምንለው ማለት። ስለዚህ ውሃ ውስጥ ያለው ቦንድ ፖላር ኮቨለንት ቦንድ ነው ማለት ነው። The ionic bond is primarily the result of ይላል A sharing of electron, B attraction between positive and negative ion, C overlapping of orbital, D hybridization of atomic orbital ይላል። ionic bond primarily result in እንግዲህ ቅድም ሼሪንግ ሲሆን ኮቨለንት ነው ብለናል። ትራንስፈሪንግ ሲሆን ነው ብለናል። ትራንስፈር ሲሆን ደግሞ አትራክሽን ፎርስ አለ ማለት ነው ቢትዊን ፖዚቲቭ እና ኔጌቲቭ አየው። ስለዚህ ኦልሞስት ወደ ቢ ያደላል ማለት ነው። ሶ ዘ አንሰር ኢዝ ቢ። ዘ አንሰር ኢዝ ቢ። ሌላው what type of hybridization occur in ኢቲን ይላል። ኢቲን እንደምታውቁት ካርበን ካርበን ደብል ቦንድ ነው። ስለዚህ ካርበን አርጋችሁ አሁንም ካርበን ማለት ትችላላችሁ። እዚህ ጋር እንደምታውቁት አንድ ሃይድሮጅን አለ። ግሮዊንግ እንግዲህ ያው ስለሚያስቸግር ነው። እዚህ ጋር ሌላ ሃይድሮጅን አለ። እዚህ ጋርም ሌላ አንድ ሃይድሮጅን አለ። እዚህ ጋርም ሌላ አንድ ሃይድሮጅን አለ ማለት ነው ካርበን ላይ አታችሁ ነው። ስለዚህ አሁን ሃይብሪዳይዜሽኑን ስናይ እቺ ካርበን ሉክ እቺ ካርበን ላይ ያለችው ኤስ ብንል እቺና እቺ ሁለቱ ፒ ብንል ፒ1 እና ፒ2 sp2 ሃይብሪዳይዜሽን ይሆናል ማለት። ስለዚህ sp2 ሃይብሪዳይዜሽን እቺኛዋን ብትመጡ sp2 ነች፣ እቺኛዋን ብትመጡ sp2 ነች። ስለዚህ ዘ አንሰር ኢዝ ቢ ላይ ያለው ነው ማለት ነው። 12ኛ which element does not typically form covalent bond? A ካርበን ይላል፣ ኦክሲጅን ይላል፣ ሂሊየም ይላል፣ ናይትሮጅን ይላል። ኮቫለንት ቦንድ የማይፈጥረው የትኛው ነው? ኦብቪየስሊ ሂሊየም ነው። ለምን ሲባል ሂሊየም ኖብል ጋስ ነው፣ ግሩፕ 8 ኤሌመንት ነው፣ ደብሌት ሩል ሞልቷል። ስለዚህ ቦንድ መፍጠር አያስፈልገውም። ሶ ሂሊየም ቦንድ አይፈጥርም ማለት ነው። ሂሊየም ቦንድ አይፈጥርም። how many valence electron does chlorine have ይላል። ክሎሪን ስንት ቫላንስ ነው ኤሌክትሮን ያለው ይላል። ክሎሪን እንደምታውቁት ግሩፕ 7 ኤሌመንት ነው። ግሩፕ 7 ኤሌመንት ከሆነ ደግሞ ቫላንሱ ስንት እንደሆነ ይታወቃል ማለት ነው። yes ሁሉ ጊዜ ቫላንሱ ስንት ነው? ያው 7 ነው ማለት ነው። ግሩፕ 7 ከሆነ ቫላንሱ 7 ይሆናል ማለት ነው። in polar covalent bond a more electronegative atom can be gain a positive charge, gain a negative charge, lose electron and share electron. ያው እንግዲህ እንደምታውቁት ኤሌክትሮኔጌቲቭ ሞር ኤሌክትሮኔጌቲቭ ኤሌመንት ከሆነ ኤሌክትሮን ይጎትታል። ያ ማለት ደግሞ ጌን ኦፍ አን ኤሌክትሮን ነው እንጂ መስጠት አይችልም። ስለዚህ ኔጌቲቭ ቻርጅ ነው ጌን የሚያደርገው ማለት ቅድም እንዳልኳችሁ ነው። ውሃ ላይ ለምሳሌ ኦክሲጅን ፓርሻሊ ኔጌቲቭ ስል ነበር። ሶ ፓርሻሊ ኔጌቲቭ ማለት ቻርጁ ምንድነው? ኔጌቲቭ ነው ማለት ነው። ብዙ ኤሌክትሮኖች ወደሱ ጌን ይሆናሉ ማለት ነው። ኦክሲጅን እና ሃይድሮጅን ብንወስድ ሶ ሃይድሮጅን ፓርሻሊ ፖዚቲቭ ነው። yes ፓርሻሊ ፖዚቲቭ ነው። ስለዚህ ጌን ኔጌቲቭ ቻርጅ የሚለው ትክክለኛ መልስ ነው ማለት ነው። 15ኛ which of the following is non polar ይላል። A አሞኒያ፣ ሃይድሮጅን፣ ሃይድሮክሎሪክ አሲድ፣ ሚታይል ክሎራይድ ይላል። ስለዚህ ነን ፖላር የምንለው ብዙ ጊዜ ነን ሜታል ወይ ነው ሲሚላር ቦንድ መሃል ነው የሚገኘው። ስለዚህ አሁን እዚህ ጋር ሃይድሮጅን ብትወስዱት ነን ፖላር ነው because the bond is formed between two similar groups ስለሆነ ሁለቱም ተመሳሳይ ግሩፖች ስለሆነ ቦንዱ what called ነን ፖላር ነው ማለት ነው። ሌላው the bond order of a molecule is defined as A the number of atoms in the molecule, B the difference between the number of bonding and the anti-bonding electron, C the total number of bonding in the molecule, D the distance between the nuclei of the two bonded atoms ይላል። ስለዚህ ቦንድ ኦርደር የምንለው እንግዲህ ቦንድ ኦርደር ሁሌም the difference between bonding and non bonding ወይም አንታይ ቦንዲንግ ነው። yes ቦንዲንግ ስንል እንዲህ ነው። አንታይ ቦንዲንግ ስንል ደግሞ ምን እናደርጋለን ብለናል?
ስታር እናደርግበታለን ብለናል ስታር ስለዚህ the difference between the two ሲሆን bond order ይባላል ያ ደግሞ b ነው ማለት ነው so b is the answer so the bond order means that the difference between number of bonding and the anti bonding electron ነው ማለት ነው 17ኛ which of the following have larger radius ይላል እንግዲህ አሁን on the periodic table ከዚህ ወደዛ ስንሄድ atomic radius ይጨምራል ብለናል atomic radius የሚጨምር ከሆነ ደግሞ ከነኚህ ከተሰጡት ውስጥ large atomic radius ያለው የቱ ነው ይላል ሶዲየም ፕላስ ክሎራይድ ማይነስ ፖታሺየም ፕላስ both the same ይላል እንግዲህ ወደዛ ስንሄድ ራዲየም የሚጨምር ከሆነ ይሄ እንደምታውቁት ክሎሪን ግሩፕ 7 ላይ ነው የሚገኘው so toward the right atomic radius ከጨመረ ክሎራይድ ማይነስ ራዲየሱ ከፍ ይላል ማለት ነው ሌላው ቅድም ያየነው ነው the formula for calculating the bond angle in tetrahedral molecule ሁሌም tetrahedral molecule ከሆነ bond አንግላችን 109.5 ነው ብለናል ግድ tetrahedral ከሆነ bond አንግላችን 109.5 ነው ማለት ነው ሌላው the term electronegativity refers to the ability of an atom to lose electron the ability of an atom to attract electron the energy required to remove an electron the size of an atom ይላል እንግዲህ ኤሌክትሮኔጌቲቪቲ ማለት ስስታም ማለት ነው የኤሌክትሮን ስስታም ወይም ደግሞ ኤሌክትሮን በመስረቅ የሚታወቁ ማለት ነው ኤሌክትሮኔጌቲቪቲ ስለዚህ the ability to attract ነው ማለት ነው መስረቅ መጎተት ኤሌክትሮን የመጎተት አቅም ያላቸው ናቸው ኤሌክትሮኔጌቲቭ ኤሌመንት የሚባሉት አንደኛው ሁሌም ኦክሲጅን ነው በኤሌክትሮኔጌቲቪቲ ሁለተኛ ናይትሮጅን ነው ሶስተኛ ናይትሮጅን ነው አራተኛ ላይ የምትገኘው ክሎሪን ነች ማለት ነው ስለዚህ እነኚህ ግሩፖች ብዙ ጊዜ attracting of an electron አቅም ያላቸው ስለሆኑ the most electronegative element in the periodic table እንላለን ማለት ነው ሌላው which pair of an atom is most likely to form ionic bond አሁን ሁለት ፔሮች ተሰጥተውናል ከነኚህ ውስጥ ionic bond ለመፍጠር አቅም ያለው የትኛው ነው የሚለው ናይትሮጅን እና ኦክሲጅን ካርበን እና ሃይድሮጅን ሶዲየም እና ክሎራይድ ሃይድሮጅን እና ክሎራይድ ላይ ያው እንደምታውቁት ሜታል እና ናን ሜታል ቀድም ብለናል ጫው ሶዲየም ክሎራይድ ምንለው አዮኒክ ቦንድ ነው ያለው ምክንያቱም ሶዲየም ሜታል ነው ሶዲየም ሜታል ስለሆነ ኤሌክትሮን ይሰጣል ማለት ነው yes ኤሌክትሮን ይሰጣል ስለዚህ ፕላስ ነው የሚሆነው ፕላስ ቻርጅ ነው የሚኖረው ክሎራይድ ደግሞ ትወስዳለች ማይነስ ነው የሚኖራት ስለዚህ ሁለቱ አትራክሽን ፎርስ ስላለ አዮኒክ ቦንድ ይፈጥራሉ ማለት ነው ሌሎቹ ግን ኮቫለንት ቦንድ ነው የሚፈጥሩት ኮቫለንት ቦንድ ነው የሚፈጥሩት ሌላው ቨስፐር ነው ቫላንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ የምንለው ነው this vesper is used to predict the bond length in the molecule the behavior of the ionic compound the shape of the molecule the electronegativity of an atom ይላል electronegativity an atom የሚለው አይሆንም the behavior of ionic bond ይሄም አይሆንም ስለዚህ the shape of the molecule ነው vesper ስለዚህ shape of molecule የሚለው ትክክለኛ መልስ ነው ማለት ነው ትክክለኛ መልስ ነው ማለት ነው ሌላው which ion has the highest lattice energy ይላል sodium chloride magnesium oxide potassium bromide calcium fluoride አሁን lattice energy ስንል እንግዲህ ፔሪድ ምንድነው የፔሪዮዲክ ቴብል ላይ አልካላይን የምንላቸውና አልካላይን ኤርዝ ሜታል የምንላቸው ይለያያሉ ከነኛም ደግሞ ዳውን ግሩፕ lattice energy ምን ይሆናል የሚለው ሌላ ጥያቄ ነው ማለት ለምሳሌ ሶዲየም እና ፖታሺየም አንድ ግሩፕ ናቸው ማግኒዚየም እና ካልሲየም አንድ ግሩፕ ናቸው ማግኒዚየም እና አሁን ከሶዲየም ከፖታሺየም ማግኒዚየም እና ካልሲየም ይበልጣሉ ስለዚህ ባጭሩ ኤ እና ሲ እናውጣለን ከምርጫው ውስጥ ማለት ነው አሁን ማግኒዚየም እና ካልሲየም ነው የምናየው ማለት ስለዚህ ፔሪዮዲክ ቴብል ላይ ዳውን ግሩፕ ላቲስ ኢነርጂ ምን ይሆናል ሚለው ማወቅ ነው ትልቁ ነገር ማለት ነው ስለዚህ ማግኒዚየም ከላይ ነው የሚገኘው ሶ the highest energy ይኖረዋል ማለት ነው highest lattice ኢነርጂ ይኖራል ማለት ነው ሶ የሚቀጥለው ጥያቄ 23ኛ which of the following bond is strongest bond ነው የሚለው ሲንግል ቦንድ ደብል ቦንድ ትሪፕል ቦንድ እና ኳድራፕል ቦንድ ነው አሁን in terms of strength እና in terms of length አሁን length ከሆነ ሲንግል ቦንድ በጣም ሎንግ ነው መልቲፕል ቦንዶቹ ደብል ቦንድ ዊከር ቦንድ ነው ዛን ሲንግል ቦንድ ከትሪፕል ቦንድ አንፃር ግን ስናወዳድረው ከትሪፕል ቦንድ አንፃር ግን ስናወዳድረው ትሪፕል ቦንድ ከሁሉም የተሻለ strength ይኖረዋል ማለት ስለዚህ ሲ ትክክለኛ መልስ ነው ማለት ነው in terms of bond strength or strongest bond ከደብል እና ከትሪፕል ነው ሌንግዝ ከተባለ ግን ሲንግል ከሁሉም ሎንግ ነው ማለት ስለዚህ the answer must be C ነው ማለት C ትክክለኛ መልስ ነው ማለት ነው ሌላው 24ኛ ነው an electron configuration of the covalent compound typically result in the complete transfer of an electron the sharing of an electron the pulling of an electron
an exchange of an electron ያው ኮቫለንት ቦንድ ከተባለ yes the electron configuration of covalent bond ከተባለ ሁሌ ምንድነው ቀደም ያልነው sharing of an electron አንተም ማዋጣ እኔም ላዋጣ ከዛ ኦክቴት ሩል ደብሌት ሩል እንምላለን እዛ ስታቢሊቲያችንን እናገኝ የሚል ፕሪንሲፕል ነው ያለው ሌላ which of the following is the characteristics of metallic bond ይላል a electron are localized between two atoms b electron are free to move throughout the metal c it forms between non-metal b it involves the transfer of an electron ይላል ያው እንግዲህ obviously ይሄ c ላይ ያለው መልስ አይሆንም ለምን ያው between non-metal ብላ አይሆንም ሌላው it involves transfer of electron ይሄ የማይሆንም ከኤና ከቢ ነው የምንመላው ኤሌክትሮን አር ሎካላይዝድ ቢትዊን ቱ አተም ኤሌክትሮን አር ፍሪ ቱ ሙቭ ያ ኤሌክትሮን ፍሪ ቱ ሙቭ ነው እዚህኛው ላይ ሜታሊክ ቦንድ ላይ ሁሌም ኤሌክትሮን ፍሪ ቱ ሙቭ ስለሆነ ሶ ኢት ኢዝ ቢ ነው ማለት ቢ ትክክለኛ መልስ ነው ማለት ቢ ትክክለኛው መልስ ነው ማለት ነው 26ኛው ጥያቄ what type of intermolecular force exists between chlorine molecule so chlorine molecule ማለት ክሎሪን bonded with chlorine ማለት እዚህ ማከራ ያለው ኢንተርሞሌኩላር ፎርስ ምን አይነት ፎርስ ነው መቼም ሃይድሮጅን ፎርስ ቦንድ አይሆን obviously ዳይፖል ይላል ዳይፖል ከሆነ ፕላስ ማይነስ ቻርጅ ነው እዚህ ግን ማይነስ ነው መቼም ይሄም አይሆንም ማለት ስለዚህም ቫንደርዋል ፎርስ ኦፍ አትራክሽን እና አዮኒክ አትራክሽን ነው የሚሆነው አዮኒክ ኢንተራክሽንም አይሆን ስለዚህ obviously ቢ ሆነ ማለት ነው ቫንደርዋል ኢንተራክሽን ሆነ ማለት ሶ ቢትዊን ነን ሜታል ስለሆነ ቫንደርዋል ኢንተራክሽን ቢትዊን ነን polar covalent bond ስለሆነ is van der Waals force of attraction ያለው ማለት ነው what is the hybridization of the central carbon of BF3 ላ so BF3 central atom የሚለው ብሮሚን ነው so ፍሎሪን ታረጋላችሁ እዚህ ጋርም ትመጡና ፍሎሪንን ታረጋላችሁ ብዙ ጊዜ hybridization ሲሰሩ እዚህ ጋርም ትመጡና ፍሎሪንን ታረጋላችሁ so ይሄኛው S ከሆነ እና የሁለቱ ፒ ከሆኑ sp2 ይሆናል ማለት ነው አሁን ተመልሶ ሶ sp2 የሚለው ትክክለኛ መልስ ነው ማለት ነው 28ኛ which of the following molecule has a bond angle of 120 ዲግሪ ይላል 120 ዲግሪ a water ይላል አሞኒያ ይላል CH4 ይላል BF3 ይላል BF3 እዚህ ጋር የሰራ ነው እንግዲህ ትሪያጎናል ፓይራሚድ ነው ፕላነር ከሆነ ሁሌም አንግሉ 120 ነው ውሃ ከወሰዳችሁ 104 ነጥብ ሰምቲንግ አሞኒያ 107 አካባቢ ነው ሚቴን ደግሞ እቺታችኛዋ 109.5 ነች ስለዚህ ትክክለኛው መልስ ይሄ ይሆናል ማለት ስለዚህ በስፐር ቲዮሪ በደንብ ማየትና ቼክ ማድረግ ነው ነገሮችን እዚህ ጋር የሚፈልገው 29ኛው ጥያቄ the formation of ionic bond involves ይላል sharing of an electron sharing አይሆንም sharing ለኮቫለንት ነው ብለናል the complete transfer of electron from one atom to another complete transfer አለ ስለዚህ ትራንስፈር ካለ ያስኬዳል overlapping atomic orbital ይሄም አይሆንም ስለዚህ እዚህ ጋር ትራንስፈር ነው ይወልሽ ትራንስፈር ኦፍ አን ኤሌክትሮን ከሆነ ሁሌም አዮኒክ ቦንድ ነው ሌላው which of the following or which one of the following exhibit resonance ይላል ሪዞናንስ ሊኖረው የሚችለው የትኛው ነው ካርቦን ዳይኦክሳይድ ኦዞን አሞኒያ NH3 እንግዲህ ኦዞን ስንል ያው ካርቦን ዳይኦክሳይድ ሪዞናንስ የለውም ለምን ቅድም ስትራክቸሩን ሰርተናል ሊኒየር ነው ብለናል ይሄም CH4 ይሄ ኮምፕሊትሊ የለውም ሪዞናንስ ይሄም የለውም ሶ አሁን እዚህ ነው ከነኝ ከሁለቱ ነው ከኦዞን እና ከዚህ ስናይ ኦዞን በደንብ አድርጎ ሪዞናንስ አለ ለምን ኦክሲጅን ስለሆነ ቦንዱ እዚህም ኤሌክትሮኖች አሉ እዚህም ኤሌክትሮኖች አሉ ስለዚህ ኤሌክትሮኖች ምን ሊሆኑ ይችላሉ ዲሎካላይዝ ሊሆኑ ይችላሉ ማለት እዚህ መሃል ደብል ካለ ወደዚህ ሺፍት በማድረግ ደብሉን እዚህ መሃል ሲንግል መፍጠር ይችላል ስለዚህ ኦዞን በደንብ አድርጎ ሪዞናንስ አለው ማለት ሶ ኦዞን የሚለው ትክክለኛ መልስ ነው ማለት ነው what is the molecular geometry of ammonia ይላል አሞኒያ ምን አይነት ጂኦሜትሪ ነው ያለው አሞኒያ ሊነር አይደለም ቴትራሄድራልም አይደለም ስለዚህ ኤም አይሆንም ቢም አይሆንም ቤንትም አይደለም ስለዚህ ትሪጎናል ፓይራሚዳል ነው ማለት ነው ትሪጎናል ፓይራሚዳል is the geometry of ammonia ነው geometry of ammonia ሌላው in which of the following compound would you expect the polar covalent bond ካርቦን ቴትራክሎራይድ ይሄ በፍጹም ፖላር አይሆንም ለምን ነን ፖላር ነው ዳይፖል ሞመንቱ ዜሮ ስለሆነ ማለት
ይሄኛው አዮኒክ ቦንድ ነው ያለው ቢ ላይ ያለው አይሆንም። ለምን አዮኒክ ቦንድ ነው እንጂ ኮቨለንት ቦንድ የለውም። ፖላር ኮቨለንት ምናምን የለው። ካርቦን ሞኖክሳይድ ግን ከመጣችሁ ኢትስ ፖላር ኮቨለንት ቦንድ ነው። ዲ ላይ ብትመጡ ደግሞ ነን ፖላር ኮቨለንት ቦንድ ነው። ስለዚህ መልሱ በቀላሉ ሲ ይሆናል ማለት። ስለዚህ ፖላር ኮቨለንት ቦንድ እና ነን ፖላር ኮቨለንት ቦንድ ስንል መለየት አለብን። ሌላው ዳይፖል ሞመንት የሚባል ነገር ማወቅ አለብን። ዳይፖል ሞመንታቸው ዜሮ የሚሆን ከሆነ ነን ፖላር ኮቨለንት ቦንድ ናቸው የሚሆኑት። ዳይፖል ሞመንታቸው ከዜሮ በላይ የሚሆን ከሆነ ደግሞ ፖላር ኮቨለንት ቦንድ ነው የሚሆኑት ማለት ነው። በዚህ መለየት ትችላላችሁ ማለት ነው። እዚህ ጋር which factor does not affect the strength of ionic bond ይላል። A charge of the ion, B size of the ion, C temperature of the environment, D distance between the ion ይላል። ያው ይሄ obviously temperature ነው። ለምን charge of the ion, size of the ion እና distance between the ion obviously ionic bond strength-ን affect ሊያደርግ ይችላል። temperature of the environment ግን ምንም ስለ ionic bond strength ምንም አይነት ተጽዕኖ የለውም ማለት ነው። what type of interaction occurs between the molecular of water ይላል። ውሃ ሁሌም ማወስታውስ ያለባችሁ ሃይድሮጂን ቦንድ ነው ያለው። yes ሃይድሮጂን ቦንድ ነው። ለምን ሲባል ሃይድሮጂን ቦንድ የሚፈጠረው ሃይድሮጂን እና the most electronegative element የሚባሉት እነ ኦክሲጂን እነ ናይትሮጂን ሲኖሩ ነው ብለናል። ውሃ ደግሞ እንደምታውቁት የተሰራው ከሁለት ሃይድሮጂን እና ከአንድ ኦክሲጂን ነው። ስለዚህ ውሃ ሁሉ ጊዜ ሃይድሮጂን ቦንድ አለው ወይም ደግሞ ሃይድሮጂን ቦንድ ኢንተራክሽን አለው ማለት ነው። ሃይድሮጂን ቦንድ ኢንተራክሽን አለው። ይሄንን ማወቅ ያስፈልጋል ማለት ነው። 35ኛው which bond is stronger ይላል። ካርቦን ክሎሪን or ሃይድሮጂን ሲንግል ቦንድ አለ። which bond is stronger ሃይድሮጂን or what you call ሃይድሮጂን or ክሎሪን ሲንግል ቦንድ ይላል። እንግዲህ ክሎሪን ሲንግል ቦንድ ያው ኤሌክትሮኔጌቲቭ ኤሌመንት ስለሆነ ቶሎ ብሎ ብሬክ ማድረግ ይፈልጋል። ሃይድሮጂን ሲንግል ቦንድ ግን በቀላሉ ብሬክ ላያደርግ ይችላል ማለት ነው። እኩል አይደሉም። ዲፔንድ ኦን ኢንቫይሮንመንት የሚለው ይሄ ሁለቱ አይሰራም። ዲ እና ቢ ስለዚህ ከሁለቱ አንዱ ነው የሚሆነው። ኦልሞስት ቢ የተሻለ መልስ ነው ማለት ነው። ሃይድሮጂን ሲንግል ቦንድ ከክሎሪን ሲንግል ቦንድ የተሻለ ስትሬንግዝ አለው ማለት ነው። which of the following bond type of highest polarity ነው? ካርቦን ኦ ቦንድ OH ቦንድ NH ቦንድ እና SH ቦንድ ይላል። እንግዲህ ሃይስት ፖላሪቲ ስንል ቻርጅ ዲፈረንሱ የትኛው ጋር ከፍ ይላል? ቻርጅ ዲፈረንሱ አሁን ካርቦን እና ሃይድሮጂን ብንመጣ ኦልሞስት ተቀራራቢ ቻርጅ ዲፈረንስ ነው ያላቸው። ኦክሲጂን እና ናይትሮጂን እና ሃይድሮጂን፣ ሰልፈር እና ሃይድሮጂን ስንመጣ ሁሉም ላይ ሃይድሮጂን ቦንድ አለ። ነገር ግን ስትሮንግ ሃይድሮጂን ቦንድ የት ነው ያለው የሚለውን ብቻ ማወቅ ነው። ቅድም ከነገርኳችሁ አንፃር ኮምፔር ስታደርጉት ውሃ ውስጥ ያለው ሃይስት ፖላሪቲ ይኖረዋል። ለምን? ስትሮንግ ሃይድሮጂን ቦንድ ስላለ። ለምን? the first electronegative element ስለሆነ ኦክሲጂን ማለት ነው። ስለዚህ በዚህ ማረዳት ይቻላል። ቅድም the highest electronegativity አንደኛ ላይ የተቀመጠው ማን ነው ብለናል? ቅድም ፍሎሪን፣ ሁለተኛ ላይ ኦክሲጂን፣ ሶስተኛ ናይትሮጂን፣ አራተኛ ላይ ክሎሪን። ስለዚህ ስትይዙ ባጭሩ እናንተ ምን ትላላችሁ? ፎን ክል ይሄን ይመስላል። ይሄ አንደኛ ነው፣ ይሄ ሁለተኛ ነው፣ ይሄ ሶስተኛ ነው፣ ክሎሪን ደግሞ አራተኛ ነው። ስለዚህ the highest electronegative element in the periodic table ፍሎሪን ነው ማለት ነው። 38ኛ what determine the shape of the molecule according to Vespers theory ይላል። ሶ molecule of shape-ን ዲተርማይን የሚያደርገው ምንድነው? number of atoms, bonding in the lone pair of electronegativity difference and hybridization of an atom ይላል። ያው ይሄ obviously bonding in the lone pairs ናቸው። the bonding in the electron pair can determine the shape of the molecule የሚወስኑት እነኚህ ናቸው። 39 which of the following is an example of non polar ይላል። which of the following is an example of non polar molecule? እዚህ ጋር NH3 ይላል፣ HF ይላል፣ OH ይላል፣ OH ይላል። ስለዚህ non polar molecule የሆነው yes non polar molecule የሆነው ከነኚህ ውስጥ የትኛው ነው? ሶ አሞኒያ ፖላር ነው፣ HF ፖላር ነው፣ ውሃ እንደምታውቁት ፖላር ነው፣ ኦክሲጂን ግን non polar ነው። ስለዚህ ኦክሲጂን የሚለው ትክክለኛ መልስ ነው። ኦክሲጂን ሞሌኪውል non polar ነው እንጂ ፖላር አይደለም ማለት ነው። ፖላር አይደለም። the energy required to break the bond is known as bond strength, bond energy, lattice energy, ionization energy ይላል። እንግዲህ አንድ ቦንድ አለ። ይሄንን ቦንድ ብሬክ ለማድረግ የምንጠቀመው ኃይል ያው እንደምታውቁት ቦንድ ኢነርጂ ነው። ከስሙም እንደምትረዱት ቦንድ ኢነርጂ
የሚለው ያስማማል ማለት ነው። ስለዚህ the energy required to break the bond is known as bond energy ይሆናል ማለት ነው። bond energy ማለት 41ኛው ላይ ደርሰናል። 41ኛው ጥያቄ how many unshared electron pair does water have ነው የሚለው። አሁን how many unshared ኤሌክትሮኖችን ለማወቅ መጀመሪያ ሊዩስ ስትራክቸሩን መስራት አለበት። ሊዩስ ስትራክቸር ኦፍ water ኦክሲጅንን ታረጉና እዚህ ጋር ሃይድሮጅንን ታረጋላችሁ። በዚህም ትመጡና ሃይድሮጅንን ትስላላችሁ። ከዛ ኦክቴት ሩል አልሞላም። ኦክሲጅን እንደምታውቁት እዚህ ጋር 2 ኤሌክትሮን ይኖራል፣ እዚህ ጋር 2 ፔር ይኖራል። ይሄም ሁለቱም በጋራ አንድ ፔር እንላለን። እነኚህንም እዚህ ጋር በጋራ አንድ ፔር። ስለዚህ በጋራ ስንት ፔር ይኖራል ማለት ነው? 2 ፔር ይኖራል። ጥያቄውም how many ኤሌክትሮን ፔር ስላለ 2 የሚለው መልስ ይሆናል ማለት ነው። 2 የሚለው ትክክለኛ መልስ ይሆናል። ሌላው which of the following statement is true regarding ionic bond compound ነው የሚለው have low melting point, they conduct electricity in solid state, they form crystalline lattice, they are volatile ይላል። እንግዲህ አዮኒክ ኮምፓውንዶች ኤሌክትሪክ ኮንዳክት ማድረግ ይችላሉ። ለምሳሌ ጨው ኤሌክትሪክ ማስተላለፍ ይችላል። ነገር ግን ምን መሆን አለበት? መበጥበጥ አለበት። በሶሊድ ስቴት ከሆነ ግን አይሆንም። ስለዚህ በሶሊድ ስቴት ስላለ ይሄ ኤክስ ነው። ሎ ሜልቲንግ ፖይንት ነው ያላቸው የሚለው ይሄም በጣም ኤክስ ነው። ቮላታይል ናቸው ይተናሉ ነው የሚለው ይሄም ኤክስ ነው። they form crystalline lattice የሚለው ግን በትክክል መልስ ነው ማለት ነው። ስለዚህ ሲ ላይ ያለው መልስ ትክክለኛ ነው ማለት ነው። 43ኛው which of the following characteristics of covalent bond ይላል። አሁን ስለ አዮኒክ ኮምፓውንድ አየን፣ ስለ ኮቫለንት ደግሞ ጠየቀን ማለት ነው። ሃይ ሜልቲንግ እንደ ቦይሊንግ ፖይንት ይላል። ይሄ በፍጹም ሊሆን አይችልም። ኮንዳክት ኢን ሶሊድ ስቴት ይሄም በፍጹም ሊሆን አይችልም። ሎው ሶላቢሊቲ ኢን ዋተር ሜቢ እንግዲህ ሊያስኬድ ይችላል። ዩዥዋሊ ጋሸስ ኦር ሊኩዊድ አት ሩም ቴምፕሬቸር ይላል። ይሄም ሁሌ አይደለም። ሶ አሁን ኦብቪየስሊ ሲ እና ዲ የትኛው ሚዛን ይደፋል ብለን ስናስብ ኮቫለንት ቦንድ ወደ ጋሽስ እና ሊኩዊድ አት ሩም ቴምፕሬቸር የሚለው ይሆናል ማለት ነው። 44ኛው ጥያቄ what type of bond is there in sodium fluoride? ሶዲየም ፍሎራይድም ጨው ነው። ስለዚህ ጨው ውስጥ የሚገኘው ቦንድ ሁሉ ጊዜ ምንድነው ያልነው? ቅድም እንዳልነው አዮኒክ ቦንድ ነው ማለት ነው። ሶ አዮኒክ ቦንድ የሚለው ትክክለኛው መልስ ነው ማለት ነው። the shape of methane in a molecule methane ማለት CH4 ማለት ነው። ሶ CH4 ውስጥ የሚኖር ያለው ሼፕ ምንድነው ነው የሚለው CH4 ቴትራሄድራል ነው። ቴትራሄድራል ቅድም እንዳልነው ነው። ቴትራ አሁን ካርበን አድርጋችሁ እዚህ ጋር ሃይድሮጅን ትስላላችሁ፣ እዚህም ወደ ታች ሃይድሮጅንን ትስላላችሁ። አሁንም በዚህ ወደዚህ ሃይድሮጅንን ትስላላችሁ፣ በዚህም ወደዚህ ሃይድሮጅንን ትስላላችሁ። ሶ ይሄ ሆነ ማለት ቴትራሄድራል ሆነ ማለት ነው። ቴትራሄድራል የሚለው ልክ ነው። 46ኛ which of the following molecule consists solely non-polar compound ይላል። ነን ፖላር የሆነ የቱ ነው የሚለው ካርበን ቴትራክሎራይድ፣ ሚታይል ክሎራይድ፣ ወተር፣ አሞኒያ ላይ ኦብቪየስሊ ኤ ነው ማለት ነው። ለምን ሲባል ዳይፖል ሞመንቱ የዚህኛው ኮምፓውንድ ዳይፖል ሞመንት የካርበን ቴትራክሎራይድ ዳይፖል ሞመንቱ ምንድነው? እኩል ይሆናል 0 ነው። ሶ 0 ዳይፖል ሞመንት አለው ማለት ደግሞ ነን ፖላር ነው ማለት ነው። ስለዚህ ኤ ትክክለኛው መልስ ነው ማለት ነው። which of the following has triple bond? ትሪፕል ቦንድ ሊፈጥር የሚችለው የትኛው ነው ያለው? ኦክሲጅን ይላል፣ አይሆንም። ናይትሮጅን ይላል፣ ሃይድሮጅን ይላል፣ ካርበን ሞኖክሳይድ ይላል። ካርበን ሞኖክሳይድ ይላል። ሶ አሁን ካርበን ሞኖክሳይድ ቅድም አይተነዋል፣ ደብል ቦንድ ነው። አሁን ይኸውልሽ ይሄ አይሆንም፣ ይሄም አይሆንም፣ ይሄ ሲ ላይ ያለው አይሆንም። ስለዚህ ከቢ እና ከሲ ነው። ካርበን ሞኖክሳይድ ኦብቪየስሊ እንዲህ ነው። ናይትሮጅን ግን ትሪፕል ቦንድ መፍጠር ይችላል። ትሪፕል ቦንድ መፍጠር ይችላል። ይሄ ማለት ናይትሮጂን ትሪፕል ናይትሮጂን ማድረግ እንችላለን። ስለዚህ ይሄ ከተሰጡት አማራጭ ውስጥ ትሪፕል ቦንድ ሊፈጥር የሚችለው ቢ ላይ ያለው ናይትሮጂን የሚለው ነው ማለት ነው። ናይትሮጂን ሞለኪውል ትሪፕል ቦንድ የመፍጠር አቅም አለው ማለት ነው። what type of the force exists in a sample of sodium chloride አለ። ምን አይነት ፎርስ ነው ያለው? ኮቫለንት ቦንድ ነው ወይ? ዳይፖል ፎርስ ነው ወይ? አዮኒክ ቦንድ ነው ወይ? ሃይድሮጅን ቦንድ ነው ወይ? ቅድም ደጋግመን አይተናል። ጨው ውስጥ ያለው አዮኒክ ቦንድ ነው። ለምን ሲባል ይሄንን ብትበጠብጡት ዲዞልቭ ብታረጉት የምታገኙት ሶዲየም ፕላስ እና ክሎራይድ ማይነስ ነው ማለት። ስለዚህ ቻርጅ ዲስትሪቢዩሽን አለ፣ ቻርጅ አትራክሽን፣ ኤሌክትሮስታቲክ አትራክሽን አለ። ያ አትራክሽን ፖዚቲቭ እና ኔጌቲቭ መካከል ያለው አትራክሽን ነው። እሱ ደግሞ
የአዮኒክ ቦንድ ባህሪ ነው ማለት ነው። ሶ አዮኒክ ቦንድ የሚለው ትክክለኛ መልስ ነው ማለት ነው። 49ኛው which of the following have highest boiling point ይላል። አሞኒያ፣ ኢቲን፣ ወተር እና ናይትሮጅን ሞለኪውል ነው የሚለው። ሶ ኦብቪየስሊ ውሃ ነው የሚሆነው። አሁን ለምን ውሃ ሆነ የሚለውን እናብራራው እንጂ ውሃ ነው የሚሆነው። ውሃ እንግዲህ ሃይስት ሃይድሮጅን ቦንድ ነው ያለው በውስጡ። ሃይስት ሃይድሮጅን ቦንድ ከሌሎቹ ከነኛው ከተሰጡት አማራጭ ውስጥ ሃይስት ሃይድሮጅን ቦንድ አለ። ሃይስት ሃይድሮጅን ቦንድ ካለው ደግሞ የዚህ ምክንያት ምን ይሆናል? ሃይስት ቦይሊንግ ፖይንት እንዲኖረው ያደርጋል ማለት ነው። ስለዚህ ከተሰጡት አማራጮች ውስጥ ሃይስት ቦይሊንግ ፖይንት ያለው ውሃ ራሱ ነው ማለት ነው። ሶ because of high hydrogen bond water is more have highest boiling point ማለት ትችላላችሁ። የመጨረሻው ጥያቄ which one of the following concept explain why two atoms with bond ለምንድን ነው አተሞች ቦንድ የሚፈጥሩት ነው የሚለው። ለምንድን ነው አተሞች ቦንድ የሚፈጥሩት? ይሄንን የሚያብራራው ምክንያት የቱ ነው የሚለው። ኤ አቶሚክ ራዲስ ይላል፣ ቢ ኤሌክትሮ አፊኒቲ ይላል፣ ሲ ደግሞ ኤሌክትሮኔጌቲቪቲ ይላል፣ ስታቢሊቲ ኦፍ ኤሌክትሮን ኮንፊግሬሽን። ትልቁ አተሞች ቦንድ የሚፈጥሩ ወይም ለመፍጠር የሚያስገድዳቸው ነገር ስታቢሊቲ ለማግኘት ነው። ሶ in order to enhance stability ወይም ደግሞ in order to gain stability of electron configuration always atom can undergo bond formation ማለት። ስለዚህ ቦንድ ለመፍጠር ትልቁ ምክንያታችን ስታቢሊቲ ኦፍ ኤሌክትሮን ኮንፊጉሬሽን የሚሆን እንደሆነ ያስተምረናል ማለት ነው። እርግጠኛ ነኝ የ9ኛ ክፍል ተማሪዎች ወይም የሪሜዲያል ተማሪዎች ቻፕተር 2 ከተማራችሁ ይሄንን ጥያቄ ስትሰሩ በደንብ ኮንሰፕቱን አንደርስታንድ እንደምታደርጉ ተስፋ አደርጋለሁ። በሌላ በምዕራፍ 3 ጥያቄዎች እስከምንገናኝ ባላችሁበት ሰላም ሁኑ። ነገር ግን ይሄንን ቻናል ሰብስክራይብ በማድረግ እንዲሁም ቪዲዮውን ደግሞ ለጓደኞቻችሁ ሼር በማድረግ እንድታበረታቱን ከወዲሁ እንጋብዛለን። ሌሎች ጠቃሚ ቪዲዮዎች ለእናንተ እንድንሰራ የእናንተ ሼር፣ ላይክ፣ ሰብስክራይብ ማድረግ እኛን ብርታት ይሆነናል ማለት ነው። እንዴት ብናነብ ነው ጥሩ ውጤት ማምጣት የምንችለው ካላችሁ ሀዊኔት ቲዩብ የሚባለውን ቻናል ሰርች በማድረግ ከ5800 ሰብስክራይበር በላይ ያለው ቻናል ነው ሀዊኔት ቲዩብ። እዛ ላይ እንዴት ማንበብ እንዳለባችሁ በአማርኛና በኦሮምኛ ቋንቋ ታገኛላችሁ። ስለዚህ ለፈተና ስትዘጋጁ ፈተና ላይ ያነበባችሁ ሐሳባችሁ የሚበታተን ከሆነና ምክር አገልግሎት የምትፈልጉ ከሆነ ሀዊኔት ቲዩብ ላይ ሃይ ብላችሁን በውስጥ መስመር ባለው ቴሌግራም ቻናል ሊንክ ላይ ልታገኙ ትችላላችሁ ማለት ነው። የተለያየ አገልግሎት የምትፈልጉ ከሆነ ሪሰርች የምትሰሩ ተማሪዎች እንዲሁም ደግሞ አሳይመንት በጫና ምክንያት እንዲሰራላችሁ የምትፈልጉ ሰዎችን በዛ በሀዊኔት ቻናል ዲስክሪፕሽን ላይ በተቀመጠው የቴሌግራም ቻናል ልታገኙ ትችላላችሁ ማለት ነው። ስለዚህ ይሄንን ቻናል ሰብስክራይብ ማድረግ ብቻ ሳይሆን ሀዊኔት ቻናልን ሰርች ሰብስክራይብ በማድረግ እንዴት ማንበብ እንዳለባችሁ የምክር አገልግሎትና የተለያዩ ትሪኮችን በአማርኛ እንዲሁም በኦሮምኛ ታገኛላችሁ ማለት ነው። ከዚህ በቻፕተር 3 ጥያቄዎች እስከምንገናኝ ባላችሁበት ሰላም